የሞዴል ቀነኒ አዱኛን ሞት በተመለከተ ፍርድ ቤት የተጠርጣሪው የድምፃዊ አንዷለምን የእጅ ስልክ ከመረመረ በኋላ አገኘሁት ያለውን መረጃ ለህዝቡ ይፋ አድርጓል። በሌላ በኩል ድምፃዊ አንዷለም ጎሳ ይዞት የመጣውና በሟች ባለቤቱ ስም የሰየመው አዲሱ ስራ ብዙዎችን እያነጋገረ ይገኛል። ለመሆኑ ይሄ ስራ ምንድነው? ፍርድ ቤት ከአርቲስቱ ስልክ አገኘሁት ያለውስ መረጃ ምንድነው? ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በዛሬው ፕሮግራማችን ከላይ ቀንጨብ አድርገን ልናሰማችሁ የሞከርናቸውን አነጋጋሪ ጉዳዮች ወደ እናንተ የምናደርሳቸው ይሆናል። ቻናላችን እንደሚታወቀው ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው ወደ እናንተ የሚደርሱበት፣ ለቤታችን አዲስ የሆናችሁ ለአባልነቱ ሰብስክራይብ፣ ለድጋፋችሁ ደግሞ ላይክ እያደረጋችሁ ሐሳብ አስተያየታችሁን ከታች በማስፈር እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። አርቲስት አንዷለም ጎሳ በአዲስ ስራ ብቅ ማለቱን ተከትሎ ወደሱ የሚቀሰሩ ጣቶች ተበራክተዋል። ሙዚቃህን ስንሰማ ፊታችን ላይ የሚመጣው የቀነኒ የበለዘው ፊቷ ነው የሚሉ ድምጾች ይሰማሉ። በወዲህ ደግሞ አርቲስት አንዷለም ጎሳ ሀዘንሽ ጎዳኝ፣ ካንቺ ጋር ብዙ አቅጄ ነበር ግን ፈጣሪ ባለመፍቀዱ ተለያየን እያለ ያነባል። የቀነኒ ወላጆች ልጃቸው ኢፍታዊ አኗኗር ውስጥ እንደነበረችና ከሞቷ ጀርባ ያለውም ነገር ኢፍታዊነት ያደላበት እንደሆነ በቁጭት ይናገራሉ። በአንድ በኩል የአርቲስት አንዷለም ሀዘን፣ በሌላ በኩል የወላጆቿ ቁጭት የቀነኒን አሟሟት ወደ ኋላ ተመልሰን እንድንመረምረው ያነሳሳናል። ሞዴል ቀነኒ አዱኛ ሁለተኛ ደረጃ ትምህርቷን በኦሮሚያ ክልል ውስጥ ካጠናቀቀች በኋላ የኢንጂነሪንግ ትምህርቷን ለመከታተል ወደ አርባ ምንጭ ዩኒቨርሲቲ እንዳቀናች ብዙዎች ይናገራሉ። ሁሉም ነገር የጀመረው አርባ ምንጭ ዩኒቨርሲቲ ውስጥ እንደሆነም ይታወቃል። ቀነኒ ከአንዷለም ጋር ያስተዋወቃትን የሞዴሊንግ ስራ የጀመረችውም እዚሁ ዩኒቨርሲቲ ውስጥ ነው። በአርባ ምንጭ ዩኒቨርሲቲ ሆና የሞዴሊንግ መሻቷን ተጠቅማ ወደ ሶሻል ሚዲያው ብቅ ማለት ጀመረች። ባህልን በዘመናዊው ስታይል እያዋዛች በምትለጥፋቸው ተንቀሳቃሽ ምስሎቿ ብዙ አድናቆት ሊጎርፍላት ጀመረ። ከትምህርቷ ጎን ለጎን የሶሻል ሚዲያው ፕላትፎርም ያመጣላትን እድል በመጠቀም ከ600,000 በላይ የሚሆኑ ተከታዮችን ማፍራት ቻለች። ይህ ስራዋ ከብዙ ታዋቂ አርቲስቶች ጋር እንድትተዋወቅና ከዛም አልፎ ከብዙ አርቲስቶች ጋር እንዳቀራረባት ብዙዎች ይናገራሉ። የዩኒቨርሲቲ ትምህርቷን ካጠናቀቀች በኋላ ከድምፃዊ አንዷለም ጎሳ ጋር በአንድ ላይ መኖር እንደጀመሩ ለሁለቱም ቅርብ የሆኑ ሰዎች ይናገራሉ። አንዳንዶች በህጋዊ ትዳር ሳይጣመሩ ነው አብረው መኖር የጀመረችው ቢሉ፣ አርቲስቱ ራሱ ከመሞቷ በኋላ የትዳር አጋሩ መሆኗን በንግግሮቹ ይገልጸዋል። በቅርብ በለቀቀው ዘፈኑም ካንቺ ጋር ብዙ ነበር አብረን ያቀድነው ግን ያ እንዲሆን ፈጣሪ መች ፈቀደው እያለ ሲያዜም፣ መቼም አብሮ ለመኖርና አብሮ ብዙ ለማየት የሚያቅደው ሁለት የትዳር አጋር እንጂ ሌላ እንዳልሆነ ነገሩ ግልጽ ነው። የትዳራቸው ነገር በእንዲህ እንዳለ የቀነኒ አዱኛን ሞት ተከትሎ ለብዙዎች የራስ ምታት የሆነው የሞዴል ቀነኒ አሰቃቂ አሟሟት ነው። ሞዴል ቀነኒ አዱኛ እንዴትና በምን ምክንያት ልትሞት ቻለች የሚለው የብዙሃኑ ጥያቄ ሆኖ ድፍን ዓመትን ከማስቆጠርም አልፏል። ፍርድ ቤት የቀነኒን ሞት ተከትሎ አርቲስት አንዷለም ጎሳን በተጠርጣሪነት በቁጥጥር ስር በማዋል ለወራቶች በምርምር ላይ ካቆየ በኋላ ድምፃዊውን ከእስር ለቆታል። በሌላ በኩል የቀነኒ ወላጆች ሁለቱ በትዳር አብረው እያሉ በመካከላቸው የነበረውን ግጭት በፎቶ ማስረጃም ጭምር አስደግፎ በማጋራት በቁጭትና በሐዘን ውስጥ ሆነው ለልጃቸው ሞት ተጠያቂው ድምፃዊው እንደሆነ ይናገራሉ። ፍርድ ቤት በበኩሉ በቀነኒ ሞት ተጠርጣሪው አንዷለምን የሚጠቀምበትንም የእጅ ስልክ ጭምር ከመረመረ በኋላ ከድምፃዊው አንዷለምና ከሞዴል ቀነኒ ስልክ ያገኘውን መረጃ እንዲህ ይለናል። ቼሪ ነኝ በማለት ራሷን የገለጸች አንዲት ሴት ለድምፃዊው በተለያየ ጊዜ ሲሻ አትጋብዘኝም፣ በሰው ህይወት አትጫወት፣ እንዲሁም የሶስት ሴቶችን ፎቶ በመላክ የተመቸህን መምረጥ ትችላለህ የሚሉ ቴክስቶችን ልካለት እንደነበር ሲያብራራ፣ ከሟቿ ሞዴል ቀነኒ ስልክ ደግሞ አንቺ አንጀቴን ነው የምትበይኝ፣ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ፣ እንዲሁም ስልክሽን ላኪልኝ፣ ባልሽ ከሚስቴ ጋር ምን እንደሚያደርግ ልንገርሽ የሚሉ የፎቶ ማስረጃዎችን ጭምር የያዙ መረጃዎችን ማግኘቱን ፍርድ ቤቱ በመናገር ድምፃዊ አንዷለምን ከእስር እንዳሰናበተው ይናገራል።